ኢትዮጵያ የህዳሴ ግድብን በቦምብ ያጋዩታል ተብሎም ተፎክሮባት ህዳሴ ግድብን ጨርሳለች። 13 ጊዜ 14 ጊዜ ሴኩሪቲ ካውንስል ተከሳ የህዳሴ ግድብን አጠናቃ ገንብታ ጨርሳለች። ኃይል እያመነጨ ነው ያለው፣ ኃይል እየሸጥን ነው ያለው። The dam was built in Ethiopia and it's causing tremendous problems for Egypt and I'm very aware. ገንዘብ ያዋጡ የሚልኩ ከህወሓት ጋር በትብብር የሚሰሩ አብሮነት የሚባለው የልደቱ አያሌው ተቋም እነዚህ ሁሉ ከህወሓት ጋር ንክኪ ያላቸው ሰዎች በሙሉ በአሜሪካ አንደር ሰርቬይላንስ ውስጥ መግባታቸውንና ባይዘዌ የአንድ ሀገር ፕሬዝዳንት እንደዚህ ሲያሸረግድ እንደዚህ ሲልመጠመጥ እንደዚህ ሲለማመጥና እንደዚህ ሲያጎነብስ የሚያጎነብሰው ህዝቡ ነው። እያጎነበሰ ያለው አሁን የግብጽ ህዝብ ነው። So he was in a hotel and I met him and we fell in love, deeply in love. And he didn't even want to see Hillary. He said, "You're going to win. I don't want to meet her." የተግባቡት ቃል ምንድነው? የህዳሴ ግድብ ግንባታ እንዲቋረጥ በኢትዮጵያ ላይ ጫና እንዲያደርግ የአባይ ግድብን ግብጽ ለብቻዋ እንድትጠቀም የቅኝ ግዛት ውል ተግባራዊ እንዲሆን ኢትዮጵያ ላይ አስገዳጅ ውል እንድታስፈርም አሜሪካ ዶናልድ ትራምፕን ቃል አስገብቶ ቀብድ ሰጥቶ ነው የመጣው። He didn't want to see her. Remember that? So we had a good relationship right from the beginning. No, we met. We didn't know each other before that. We had great chemistry. ጦርነቱን የሚያፋጥን እርምጃ ነው አሜሪካ የወሰደች ይላል። ጦርነቱ ቢፋጠን ማን ይጎዳል? አፋጥኖ ለምን ዛሬ አይጀምሩም? ህወሓት ይጠቅመኛል የሚል ከሆነ አሁን ቢጀምረው ህወሓት ዛሬ ማታ ላይ ይሞታል። ከ24 ሰዓት ያለፈ እድሜ አይኖረውም ህወሓት ጦርነት ከጀመረ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ አቻቸው ከአብደል ፈታህ አልሲሲ ጋር በጂ7 ስብሰባ ላይ ተገናኝተው ስለ ህዳሴ ግድብ የተናገሩትን ንግግር ሰምተናል። ያ ንግግር በተለያየ አውድ የተለያየ ትርጉም እየተሰጠው ሲተነተን እየተመለከትን ነው። ዶናልድ ትራምፕ የተናገሩት ነገር ምንድነው? የግብፁ ፕሬዝዳንትስ እያደረጉ ያሉት ነገር ምንድነው? ከኢትዮጵያ ተጨባጭ ሁኔታ አንጻር ምን አይነት ውጤት ምን አይነት ለውጥ ሊያመጣ ይችላል የሚለውን ጉዳይ የምንመለከት ይሆናል። በሁለተኛ ደረጃ አሁንም የዛው የአሜሪካ ፕሬዝዳንት የአሜሪካ መንግስት ስቴት ዲፓርትመንት በሚባለው ተቋም በኩል አንድ ያወጣው መረጃ አለ። የአሜሪካ መንግስት ስቴት ዲፓርትመንት እንግዲህ በህወሓት አክራሪ ባለስልጣናት አክራሪ የሆኑ የህወሓት ባለስልጣናት ላይ የጉዞ እቀባ ወይም ደግሞ የቪዛ ክልከላ አድርግ ያለው ሲል መግለጫ አውጥቷል። ይሄ የጉዞ ክልከላ ብቻ ነው ወይ? ምን አንድምታ አለው? የአሜሪካ መንግስት ይሄንን መግለጫ ሲያወጣ ይሄንን ክልከላ ሲያወጣ ምን እያለ ነው የሚለውን ጉዳይ ሁለቱን ጉዳዮች በዝርዝር የምንመለከት ነው የሚሆነው። ባነሳነው ጉዳይ ላይ በተለይም የግብፁ ፕሬዝዳንት እያደረጉ ስላለው ልመናና መልመጥመጥ እንዲሁም ደግሞ የአሜሪካ መንግስት በህወሓት አክራሪ ባለስልጣናት ላይ ያወጣውን የጉዞ ክልከላ ምን ማለት ነው የሚለውን ጉዳይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን ትችላላችሁ። ማንኛውንም ሐሳብና አስተያየት ልታደርሱን ለምትፈልጉ መረጃ ልታቀብሉን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር በመጠቀም በዋትስአፕ በኩል ልትደውሉልን ካልሆነም ደግሞ መረጃውን መልእክቱን ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ዶናልድ ትራምፕ ምን እያሉ ነው ከሚለው ጉዳይ እንጀምር። በመጀመሪያ እንግዲህ የጂ7 የግሩፕ 7 የሚሏቸው የዓለም ሀያላን ሀገራት ወይም ደግሞ 7ቱ ሀያላን ሀገራት
የሚባሉት ተሰብስበው ነበረ። በዚህ የጂ7 ስብሰባ ላይ በታዛቢነት ከተገኙት አካላት መካከል አንዱ የግብፁ ፕሬዝዳንት ናቸው። እንዲሁም የዩናይትድ አረብ ኤሚሬትስ ፕሬዝዳንት አህመድ ሙሐመድ ቢን ዛይድ ይመስሉኛል እሳቸውም ተገኝተው ነበረ። ኤኒዌይስ በዚህ ስብሰባ ላይ እንግዲህ የግብፁ ፕሬዝዳንት ለነ ዶናልድ ትራምፕ ያለውን አክባሪነት እንዲሁም ደግሞ በኢትዮጵያ በኩል እንዲፈጸምላቸው የሚፈልጓቸውን ነገሮች ሁሉ ደጅ እየጠኑ እሳቸውን ሲያነጋግሩ፣ ሲለማመጡ፣ ሲለምኑ ተመልክተናል። ዶናልድ ትራምፕ በዚህ ስብሰባ መሃል የግብፁን ፕሬዝዳንት በግል አግኝተዋቸው ነበር። በሁለትዮሽ ስብሰባ ማለት ነው። ከጂ7 ጎን ለጎን በሁለትዮሽ አጠር ያለ ቆይታ በጂ7 መካከል አጠር ያለ የሁለትዮሽ ቆይታ ነበራቸው ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ። እንግዲህ በዚህ ውይይታቸው ላይ ዶናልድ ትራምፕ ስለ ህዳሴ ግድብ ተናግረዋል። Egypt is respected all over the world, including by me, and our relationship has been very strong personally for a long time, and we're working together. We're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous problems for Egypt, and I'm very aware. I had that deal settled, and then we had a rigged election, and somebody came in and they didn't know too much about that deal. They were not going to settle anything, but we'll get back into it. We'll see if we can settle it. ስለ ህዳሴ ግድብ ያነሱት እንግዲህ የህዳሴ ግድብ በግብጽ ላይ ኢትዮጵያ የገነባችው የህዳሴ ግድብ በግብጽ ላይ በጣም ብዙ ጉዳቶችን እያደረሰ እንደሆነ አውቃለሁኝ ሲሉ ተናግረዋል። ይህንን ጉዳት ለመቀነስም በመጀመሪያው የፕሬዝዳንትነት ዘመኔ እንቅስቃሴ ጀምሬ የነበረ ቢሆንም ሁለተኛው ዙር ምርጫ ላይ ተጭበርብሮ ሌላ ሰው በመምጣቱ እንግዲህ ባይደን በመምጣቱ ማለታቸው ነው በመምጣቱ እሱ ደግሞ ስለ ህዳሴ ግድብም ስለ ቀጠናው ጉዳይ ምንም የሚያውቀው ነገር ስላልነበረ ጉዳዩ እየተንከባለለ እዚህ ደርሷል አሉ። አሁንም ያኔ ጀምሬው የነበረውን በሰላም ነገሮችን የመቋጨት ኢትዮጵያና ግብጽን የማደራደር ስራዬን እቀጥላለሁ። በዚህ የድርድር ሂደትም ውጤት ይመጣል ብዬ ተስፋ አደርጋለሁ። በቃ ይሄን የተናገሩት ዶናልድ ትራምፕ የህዳሴ ግድብ በግብጽ ላይ ከፍተኛ የሆነ ጉዳት እያደረሰ ብዙ ጉዳት እያደረሰ እንደሆነ አውቃለሁ። ከዚህ በፊት ለማደራደር ሙከራ ጀምሬ ነበረ። በመሃል ሌላ ምርጫው ተጭበርብሮ ሌላ ሰው ስለመጣ ድርድሩ ተቋረጠ። አሁን ያንን ድርድር አስቀጥላለሁኝ። ሰላማዊ በሆነ መንገድ ድርድሩ የሚሄድበትንና የምትስማሙበትን መንገድ አፈላልጋለሁ። ይሄ ማለት ግብጽ ከአሜሪካ የሆነ እውቅና እንደተሰጣት ወይም ደግሞ በኢትዮጵያ ላይ የሆነ ጫና ለማሳደር የተወሰነ ውሳኔ ያለ ይመስል በኢትዮጵያ ተቃዋሚዎች ባይዘው ግብጻውያን አይደሉም የሚደሰቱት። በዚህ እንደሚያስደስት ነገር እንኳን ቢሆን እየተደሰቱ ያሉት ደስታቸውን የምናየው ዶናልድ ትራምፕ እንደዚህ ብሎ በመናገሩ እየተደሰቱ ያሉት ኢትዮጵያውያን ሆነው ነገር ግን ከመንግስት ተቃራኒ የፖለቲካ ልዩነት አለን ብለው የሚያስቡ ሰዎች ናቸው። ኢትዮጵያውያን ናቸው። ከመንግስት ጋር ባላቸው ልዩነት ግን በኢትዮጵያ ሕዝብ ላይ በህዳሴ ግድብ ላይ የሚወሰን ማንኛውም ውሳኔ የሚያስደስታቸው ናቸው። የሀገር ብሔራዊ ጥቅምና ከመንግስት ጋር ያለ ጊዜያዊ ልዩነት መለየት ያቃታቸው በኢትዮጵያ ጥቅም ላይ ጠላት የሚሸርበውን ሴራ ደግፈው የሚያጨበጭቡ ኢትዮጵያውያንን የሚሉ ነገር ግን የናጡት ነካሾች ናቸው እነዚህ ሰዎች። የሆነው ሆኖ ኢትዮጵያን ዳምስ causes the tremendous damage on Egypt ብለዋል ዶናልድ ትራምፕ። በጣም ብዙ ጉዳት እያደረሰ ነው ያለው። ስለዚህ በሰላማዊ መንገድ እንዴት ነገሮችን መፍታት እንደሚቻል እንነጋገራለን። ከዚህም በፊት አንድ ጊዜ የሆነ ስብሰባ ላይ ተገናኝተው የኢትዮጵያው መሪና አንተን የግብፁን ፕሬዝዳንት ማለት ነው አንድ ላይ አገናኝቼ አደራድራለሁ ሲሉም እንደነበር ሰምተናል። የተለየ ነገር ምን ተናግረው ነው? ምን አወሩ ዶናልድ ትራምፕ? አሁን የህዳሴ ግድብ ላይ ጫና እንደሚደረግ ተደርጎ እየተወራ ያለው ምን ስለተነገረ ምን ስለተወራ ነው? ዶናልድ ትራምፕ ከዚህ በፊት ግብጾች የህዳሴ ግድብን በቦምብ ያጋዩታል፣ እኔ የምላችሁን ካልሰማችሁ ይሄን ፊርማ ካልፈረማችሁ ብለው እኮ በነ
ኢንጂነር ስለሺ በቀለ የህዳሴ ግድብ ተደራዳሪ እና የውሃ እና ኢነርጂ ሚኒስትር በነበሩበት ጊዜ እሳቸው አሜሪካ ሄደው አንድ ደግሞ ገዱ አንዳርጋቸው የሚባል ሰው አልነበረም የዛሬ ላይ ያርገውና ነብሱን ይማርና እሱም ነበረ የውጭ ጉዳይ ሚኒስትር ሆኖ ይኮ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር የሆነበትን ጊዜ ሳስበው አብቹ ምን አስቦ ነው ይላል። ምንም እንደማይችል ሊያሳየው ፈልጎ ይመስለኛል። ምንም አቅም እንደሌለው ምንም እንደማይችል ሊያሳየው ፈልጎ የውጭ ጉዳይ ሚኒስትር አድርጎ አስቀመጠ። ምንም እንደማይችል ገብቶት ለቀቀ። እና የአብቹ አካሄድ አንዳንዴ ግርም ይለኛል። የሆነ ሆኖ በእነሱ ዘመን ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነት ቆይታቸው በህዳሴ ግድብ ላይ ድርድር ጀምረው ኢትዮጵያን አስገዳጅ የሆነ ስምምነት አስፈርማለሁ ብለው የኢትዮጵያ ተደራዳሪዎችና የኢትዮጵያ መንግስት አንፈርምም ብለው ተመልሰው መምጣታቸውን እናስታውሳለን። ይሄን ፊርማ ካልፈረማችሁ ግብጾች በቦምብ ሊያጋዩት ይችላሉ ህዳሴ ግድብን ብለው ነበር። ከዚህ በላይ የሚያስደነግጥ ንግግር አለ? ከአንድ የአሜሪካ ፕሬዝዳንት ህዳሴን የመሰለ እናቶች ከመቀነታቸው ፈተው አባቶች ከልጆቻቸው ጉርሻ ቀንሰው የገነቡትን የህዳሴ ግድብ በቦምብ ያጋዩታል ከማለት በላይ የሚያስደነግጥ ነገር አለ? ነገር ግን ኢትዮጵያን ደንግጠናል። ያለኝ ሳይገደብ ቀረ። ኢትዮጵያ ሸብረክ ካለች፣ ህዳሴ ግድብ ከመጠናቀቅ ተስተጓጎለ። ምንድነው የሆነው? ዶናልድ ትራምፕ ያን በመናገራቸው ይህንን ጉዳይ ዞር ብሎ ማየት የሚያቅተው ሰው ለምንድን ነው? በተቃውሞ ጎራ ያሉ ሰዎች ህዳሴ ግድብን በቦምብ እናጋየዋለን ወይም ያጋዩታል ብሎ ከመናገር የበለጠ አሁን ምን ተናግረው ነው እየጨፈራችሁ ያላችሁት? በተቃውሞ ጎራ ያላችሁ ሰዎች ምን የሚያመጣው ኢፌክት አለ? ለምንድን ነው ዶናልድ ትራምፕ ይሄንን የተናገሩት? በመጀመሪያ ደረጃ የሚለውን ጉዳይ ማየት ያስፈልጋል። አልሲሲ እያደረጉ ያሉት ነገር አሁን ተለማማጭነትና ተልመጥማጭነታቸውን በዓለም አደባባይ እያሳዩ ነው ያሉት። ኢትዮጵያ ስራዋን ሰርታ አጠናቃለች። የህዳሴ ግድብን እንዳንገድብ ከ13 14 ጊዜ በላይ በሴኩሪቲ ካውንስል በሚባለው የጸጥታው ምክር ቤት ውስጥ ተከሰን ቀርበን 14ቱንም ጊዜ አሸንፈን እነ ራሽያና እነ ቻይና ከጎናችን ስለነበሩ ሌሎችም ወዳጅ ሀገራት ስለነበሩ በእነሱ እና በህዝባችን ጥንካሬ፣ በኢትዮጵያ ህዝብ ጥንካሬ፣ በኢትዮጵያ ህዝብ አንድነት የህዳሴ ግድብን አጠናቀን ድል በማድረጋችን አሁን ግብጽ እያደረገች ያለችው ነገር ይሄንን ያጠናቀቅነውን ግድብ እንደገና በግድቡ ላይ ሌላ ግድቦች እንዳይሰሩ ለግብጽ የሚበቃትን ያህል የውሃ አቅርቦት ሊለቀቅላት ይገባል፣ ለዚህ ደግሞ አስገዳጅ ስምምነት መፈረም አለባት እያሉ እያስገደዱ ሳይሆን ሀያላን ሀገራት ባሏቸው በእነ አሜሪካ ዘንድ እየሄዱ እየተለማመጡ ነው ያሉት። ምክንያቱም ኢትዮጵያን ማስገደድ እንደማይችል የግብፁ ፕሬዝዳንት ገብቷቸዋል። አሁን ማድረግ የሚችለው ሊያስገድዱልኝ ይችላሉ ብለው ለሚያምኗቸው ሀገራት እየሄዱ ደጅ መጥናት። አልሲሲ ሲያጎበድድ ላሳያችሁ። በጂ7 ስብሰባ ላይ ከመቀመጫው ተነስቶ ዶናልድ ትራምፕን ሂዶ ከጀርባቸው ሲያቅፋቸው የፈረንሳዩ ፕሬዝዳንት የአብቹ ወዳጅ የግብፁን ፕሬዝዳንት እየጠቆመ ሲሳለቅባቸው ላሳያችሁና ተመልሼ ይመጣል። ባይዘዌ የአንድ ሀገር ፕሬዝዳንት እንደዚህ ሲያሸረግድ፣ እንደዚህ ሲልመጠመጥ፣ እንደዚህ ሲለማመጥና እንደዚህ ሲያጎነብስ የሚያጎነብሰው ህዝቡ ነው። እያጎነበሰ ያለው አሁን የግብጽ ህዝብ ነው። እየተለማመጠ ያለው፣ እያሸረገደ ያለው፣ እየተለመጠመጠ ያለው በአልሲሲ ወገብ ላይ ወንበስ ቀና እያለ ያለው የግብጽ ህዝብ ነው። አልሲሲ የግብጽን ህዝብ እያዋረደ፣ የግብጽን ህዝብ ስነ ልቦና እየነካ፣ የግብጽ ህዝብ የሚያደርገው ነገር እንደሌለ ከመለማመጥና ከልመና ውጪ በኢትዮጵያ ላይ ሊፈጽም የሚችለው ነገር እንደሌለ የግብጽ መንግስት ለህዝባቸው እያሳየላቸው እና በጣም ያሳፍራል። በዚህ ደረጃ የአንድ ሀገር መንግስት የአንድ ሀገር መሪ በዚህ ደረጃ እንደዚህ ሲልመጠመጥ አይቻላቅም። የምታረገው ነገር ከሌለ፣ አቅም ከሌለ፣ ከኢትዮጵያ ጋር ከመደራደር ውጪ ሌላ አማራጭ እንደሌለ ከገባህ
እና አሜሪካ ጋር ሂደህ ጉልበት መሳም ለምን አስፈለገ? ኢትዮጵያ እኮ እስከዛሬ ድረስ ለዘመናት የራሷን ሀብት ሳትጠቀም በእናንተ ምክንያት ጠብታ ውሃ እንዳትነኩ ተብለን ዜጎቻችን በረሃብ ሲያልቁ በውሃ ጥም ሲያልቁ እናንተ ነቶሽካ ፕሮጀክትን እየሞላችሁ እየጎበኛችሁ ማነው እየገነባችሁ በመስኖ ህዝባችሁን ስታጠግቡ እኛ በምንልክላችሁ በእኛ ውሃ ብርቱካን እያመረታችሁ ወደ ኢትዮጵያ ስትልኩልን እኛ የበይ ተመልካች ሆነን እኮ ለዘመናት ኖረናል። ዛሬ ኢትዮጵያ የሚገባትን ሀብት ማግኘት አለባት። የራሷን ሀብት መጠቀም አለባት። ማንም በራሷ ሀብት ላይ ሊያዛትና ሊከለክላት የሚችል ኃይል የለም ከሰማይ በታች የሚሉ የኢትዮጵያ ልጆች ሲመጡ ኦኬ አሁን እውነት ተገለጠ ማለት ነው ብሎ ከእውነታው ጋር መስማማት ነው የሚያዋጣው እንጂ አንተ በቅኝ ግዛት ውል ኢትዮጵያ የራሷን ሀብት እንዳትጠቀም አድርገህ አስፈርመህ ይዘኸው የነበረውን ውል አሁንም የነቁ ልጆች ሀገሬ ከዚህ በኋላ የቤተ ተመልካች አትሆንም የሚሉ መሪዎች በመጡበት በአሁኑ ዘመን እንደገና ያንን አስገዳጅ ውል እንደገና አስገዳጅ ፊርማ አስፈርምበታለሁ ብለህ የምትንገዳገድ ከሆነ ክብርህን ታዋርዳለህ። ማንነትህን በዓለም አደባባይ ተልመጥማጭነትህን ሽልጥልጥነትህን ታሳያለህ እንጂ ሌላ ምንም የምታተርፈው ነገር የለም። በአጠቃላይ የግብፁ ፕሬዝዳንት የግብፅን ህዝብ አጎብዳጅነት በዓለም አደባባይ እያሳየን ያለው አብይ አህመድ ለማንኛውም ሀገር መሪ ሲያጎበድድና ሲያሸረግድ አታገኙትም። ወላ ለአሜሪካው ፕሬዝዳንት ወላ ለፈረንሳዩ ለወዳጆቹ ለማንኛውም በተቃውሞ ጎራም ላሉት የኢትዮጵያ ጠላቶች ለሆኑ ሀገራትም ለማንኛውም አካል ቢሆን አብይ አህመድ በኢትዮጵያዊነት ከፍታ በአርበኝነቱ ልክ ነው የምታገኙት እንጂ ሲያጎበድድና ሲያሸረግድ አታገኙትም። ከዚህ በፊት በባይደን ዘመን ይመስለኛል አንድ ማይክ ፖምፒዮ የሚባል ሰው ነበር። ማይክ ፖምፒዮ የሚባለው ሰውዬ አብቹ ጋር ይመጣል። አብቹ ጋር ይመጣና ቤተመንግስት ምሳ ሰዓት ከሰዓት 8 ሰዓት ምናምን አካባቢ ነው የደረሰው ቤተመንግስት እና ከመኪና ወርዶ እስከሚመጣ ድረስ አብቹ ከቢሮ ወጥቶ ውጭ ላይ ይጠብቀዋል። ሊቀበለው አቀባበል ሊያደርጉለት እዛ የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች ሚኒስትሮች ምናምን አብረው ሆነው እየጠበቁት ነው። ማይክ ፖምፒዮ የሚባለው የአፍሪካ ጉዳዮች ምናምን ሴክሬታሪ አማካሪ እንደዚህ ነገር ይመስለኛል በዛ ሰዓት በባይደን ዘመን እና አብቹ ወጥቶ እየጠበቀው ረጅም ሰዓት መኪና ውስጥ ተቀመጠ። ሰውየው አብቹ ቆሞ እየጠበቀው ነው። ምንድነው ሲል አይ ካሜራማኑ እስከሚመጣ ድረስ እየጠበቀ ነው ይሉታል። ካሜራማን እሺ ሲመጣ በቃ ይዛችሁት ነው አለና አብቹ ጥሎት ገባ ወደ ቢሮ ማለት ነው። መጠበቁን ትቶ ገባ ትቶት። ሰውየው አብይ ተመልሶ ወደ ቢሮ መግባቱን ሲሰማ ከመኪና ወርዶ እየሮጠ ደረጃ ላይ ነው የደረሰበት። ይሄን ፎቶ ተመልከቱት። ደረጃውን እየሮጠ ነው የወጣው። ይሄንን የኢቲቪ ጋዜጠኛ ነው ይሄን ፎቶ ያነሳው። የውጭ ጉዳይ ሚኒስትር ምናምን ይመስለኛል ይሄ ሰውዬ እንደውም በሰዓቱ እና አንተ ካሜራማን እስከሚመጣ ድረስ የኢትዮጵያ መሪ የኢትዮጵያ መንግስት ጠቅላይ ሚኒስትር የ130 ሚሊዮን ህዝብ ጠቅላይ ሚኒስትር ቆሞ እየጠበቀ አንተ ካሜራማን መኪና ውስጥ ቁጭ ብለህ የምትጠብቅበት ምክንያት ምንድን ነው? በዚህ ደረጃ ክብርህን ካላስጠበቅ፣ በዚህ ደረጃ ክብርህን ማን እንደሆንክ የማን ልጅ እንደሆንክ የአርበኛ ልጅ መሆንህን ማሳየት ካልቻልክ ዓለም ሲንቅህ ነው የሚኖረው። ዓለም የጉልበተኞች ናት። ዓለም በክብራቸው ልክ ለሚገኙ ክብራቸውን ለሚያስከብሩ ሰዎች ብቻ ነው ዋጋ የምትከፍለው። ከዛ በተረፈ ስለተለማመጥክ፣ ስለተሽለጠለጥክ፣ ስላጎበደድክና ስላሸረገድክ አፋሻ ጉንባሹ ጋር እየሄድክ አፋሻ ጉንባሽ ለመሆን ከፈቀድክ ሌላ ምንም የምታተርፈው ነገር የለም። ክብርህን ታዋርዳለህ። እና ይሄ ሰውዬ እንደዚህ ደረጃ ላይ ሊወድቅ ሊፈጠፈጥ እያለ ነው ሩጦ የደረሰበት አብቹ ወጥሎት ወደ ቢሮው እየገባ ማለት ነው። እንደዚህ ነው የአርበኛ ልጅ ስትሆን። ከዛ ሲቀጥል አብቹ ገና እንደተመረጠ በዶናልድ ትራምፕ ዘመን በመጀመሪያው የፕሬዝዳንትነት ዘመናቸው ኢትዮጵያውያንን ሊያናግር በመላው ዓለም ይዞር በነበረበት ጊዜ አሜሪካ ሄዶ ነበር። የተለያዩ ስቴቶች ላይ ንግግር ያደርግ ነበር። ኢትዮጵያውያን እየተሰበሰቡ ለነሱ ንግግር ያደርግ ነበረ። በዛን ሰዓት ዶናልድ ትራምፕ ያናግረኛል ብሎ ጠብቆ ነበረ። የኢትዮጵያው ጠቅላይ ሚኒስትር ሊያናግረኝ ይችላል። ያው ዶናልድ ትራምፕ እንትን ይወዳል፣ ሾው ይወዳል፣ አለሁ ማለት ይወዳል ምናምን እና የሚያናግረው መስሎት ነበር። አይ ቲንክ በኤምባሲ በኩል ምናምን እንደዛ ጥያቄ ይቀርብለታል መሰለኝ ይላብቹ። እኔ የመጣሁት ህዝቤን ላናግር ነው፣ ወገኖቼን ላገኝን የመጣሁት እንጂ የትም ለማያቀኝ ቢሮ ስደርስ ፊቱ ስደርስ ከጎኑ ያሉትን አማካሪዎቹን ማነው ስሙ ብሎ ጠይቆ ስሜን ጠይቆ ለሚያናግረኝ ፕሬዝዳንት እሱን ላናግርና እሱን ሰላም ልል አይደለም የመጣሁት።
ብሎ ወገኖቹን አናግሮ ኢትዮጵያንን አናግሮ ነው አብቹ ወደ ሀገሩ የተመለሰው። እንደዚህ አይነት ኩሩ መሪ ነው ያለን። እንደዚህ አይነት ኩሩና ጀግና ሀገርና ህዝብን የሚያስከብር መሪ ነው ያለን። አብቹን የምናውቀው ሳውዲ አረቢያ ሄዶ ቤተክርስቲያን ዱባይ ሄዶ ቤተክርስቲያን ሲያስገነባ፣ የታሰሩ ወገኖቻችን ሲያስለቅቅ፣ እነሱ ጋር ከታሰሩት ጋር አብሮ በአውሮፕላን ሲመጣ ዜጎቻችንን አታሰቃዩ እያለ ሲፎክርና ሲናገር፣ ይሄ በኢትዮጵያ ህልውና ከመጣችሁ አንገቴን እሰጣለሁ እያለ ሲናገር እንጂ ግብጽ እባካችሁ ግብጽ በኢትዮጵያ ላይ የምታሳድረውን ተጽዕኖ አንድ በሉልኝ እባካችሁ እንደዚህ አድርጋችሁ እንትን ብላችሁ ጫና አድርጋችሁ ህዳሴ ግድብን እንድጨርስ በቃ ይሄንን ነገር በግብጽ ላይ ተጽዕኖ አሳድሩልኝ እያለ የትኛውንም መንግስት ሲለማመጥ አታገኙ። አላደረገም፣ አያደርግም፣ አይደረግም። በኢትዮጵያ ታሪክ እንኳን አብይ አህመድ መለስ ዜናዊም አላደረገም ያለ ባንዳዊ ባንዳ ልጁ ማለት ነው። እና እንደዚህ አይነት መሪ ነው ያለን። የሚያስከብር ለሀገሩ የቆረጠ ለሀገሩ የሚኖር የሀገሩን ህዝብ ልዕልናና ክብር የሚያቅ ኢትዮጵያ የት ድረስ እንደሆነ ዝናዋና ክብሯ በደንብ የተረዳ በዛ ቁመናዋ ልክ ሊያስቀምጣት እየታገለ ያለ መሪ ነው አብይ አህመድ አሊ ማለት ነው። የግብፁ ፕሬዝዳንት በተራው መሸነፉን አውቆ ምንም አማራጭ እንደሌለው አውቆ ዶናልድ ትራምፕን እየሄደ ጉልበት እየሳመ እባክዎትን በኢትዮጵያ ላይ አንድ ነገር ያድርጉ እያለ እየተለማመጠን ያለው። ዶናልድ ትራምፕ ደግሞ ምንድነው እያደረገ ያለው ብላችሁ ከጠየቃችሁኝ ዶናልድ ትራምፕ ቀብድ በልቷል። የግብፁ ፕሬዝዳንት ቀብድ አብልቶታል። ቀብድ የበላው ደግሞ መቼ እንደሆነ ራሱ ዶናልድ ትራምፕ ይነግረናል። በሂላሪ ክሊንተን እና በዶናልድ ትራምፕ መካከል የነበረው የፕሬዝዳንትነት ክርክር ዘመን ላይ ሂላሪ ክሊንተን እና ዶናልድ ትራምፕ እየተፎካከሩ በነበረበት ሰዓት አልሲሲ አሜሪካ ሂዶ የሆነ ሆቴል ውስጥ ከትራምፕ ጋር ተገናኝተው ነበር። 10 ሚሊዮን ዶላር አካባቢ የሚጠጋ ገንዘብ ለዶናልድ ትራምፕ ሰጥቶ እንደመጣ ከዚህ በፊት እነ ስዩም ተሾምም ያወጡት መረጃ ነበረ። የዛን ሰዓት ሆቴል ውስጥ አግኝቸው ነበር ይላል። አልሲሲን የማውቀው ያኔ ገና የፕሬዝዳንትነት ውድድር እያደረኩ በነበረበት ሰዓት ነው ከሂላሪ ክሊንተን ጋር እና ሆቴል ውስጥ አግኝቸው ነበር። ያኔ ነው በፍቅር የወደቅ ነው ይላል ዶናልድ ትራምፕ። Of course I support Egypt. He's a friend of mine from day one. You know, I met him early in the campaign when Crooked Hillary and I were running against each other, right? And I was told that the president of Egypt is here. That was a big deal. It's still a big deal for me to be with the great president of Egypt, but not as big as it used to be before I ran. So he was in a hotel and I met him and we fell in love, deeply in love. And he didn't even want to see Hillary. He said, "You're going to win. I don't want to meet her." He said, "You're going to win." He didn't want to see her. Remember that? So we had a good relationship right from the beginning. No, we met. We didn't know each other before that. We had great chemistry. And I stayed twice as long as I was supposed to, took up her time. And then when it was her time, he didn't want to meet with her. But he did because he's a gentleman, but it lasted about 1 minute. እና እነዚህ ሰዎች ምን እያደረጉ ነው ያሉት? አልሲሲን ሆቴል ድረስ ሂዶ ያገኘው ትራምፕ ለምንድን ነበር? አልሲሲስ የግብጽ ፕሬዝዳንት ነው እያለ ገና ለሚመረጠው ፕሬዝዳንት ገና እጩ ተወዳዳሪ ለሆነው ዶናልድ ትራምፕ አሜሪካ ድረስ ሂዶ ሆቴል ውስጥ ቀጠሮ ይዞ ያገኘው ለምንድን ነበር? 10 ሚሊዮን ዶላር ለምርጫ ቅስቀሳ ስለሚያስፈልገው ለዶናልድ ትራምፕ በሻንጣ ሞልቶ ዶላር ይዞ ሄደ። ከዚያ በኋላ ያኔ የተግባቡት ቃል ምንድነው? የህዳሴ ግድብ ግንባታ እንዲቋረጥ፣ በኢትዮጵያ ላይ ጫና እንዲያደርግ፣ የአባይ ግድብን ግብጽ ለብቻዋ እንድትጠቀም፣ የቅኝ ግዛት ውል ተግባራዊ እንዲሆን ኢትዮጵያ ላይ አስገዳጅ ውል እንድታስፈርም አሜሪካ ዶናልድ ትራምፕን ቃል አስገብቶ ቀብድ ሰጥቶ ነው የመጣው። እና አሁን እንደዚህ ሲሽለጠለጥ የምታዩት ግብጽ ማን ነው? የጂ7 ስብሰባ ላይ ለምንድን ነው ዶናልድ ትራምፕን ምን እያለው ነው ያለው ካላችሁ፣ እንደ ፕሬዝዳንት ትራምፕ ያኔ እኮ ቀብድ ሰጥቼዎት ነበረ፣ የህዳሴ ግድብ ተገንብቶ አለቀ፣ እርስዎ ምንም ነገር ሳያደርጉ፣ አሁንም ደግሞ ግብጽ የሚደርሳትን የውሃ ድርሻ ተግባራዊ እንድታደርግ ኢትዮጵያ አስገዳጅ ውል ያስፈርሙልኝ እንጂ ያንን ገንዘብ በሻንጣ ሞልቼ የሰጠሁት እኮ ያለ ምንም ነገር አይደለም፣ ይሄን ነገር ያስጨርሱልኝ እያለ ዶናልድ ትራምፕስ ምን እያለ ነው? ያው ቀብድ የበላ ሰው እኔ የሚመለከተኝ ነገር የለም ሊል አይችልም አይደል? ቀብድ በልቷል። መጀመሪያ ያኔ 10 ሚሊዮን ዶላሩን ልፏል። ስለዚህ ምንድን ማድረግ ያለበት? አልሲሲ ጋር በፍቅር ወድቀናል። አልሲሲን ድሮ አውቀዋለሁ። አልሲሲ ወዳጄ ነው፣ በጣም የምወደው ሰው ነው እና ይሄ ሰውዬ በህዳሴ ግድብ ምክንያት በህዝቡ ላይ እየደረሰበት ያለውን ጫናና ጉዳት ተረድቻለሁ፣ አውቃለሁ። ከዚህም በፊት ብዙ ጥረት አድርጌ ነበር ይሄን የህዳሴ ግድብ ለማስቀረት።
አሁንም ደግሞ የምችለውን ሁሉ አደርጋለሁ። ይሄንን ነው ሊል የሚችለው፣ ከዛ ውጭ ሊል አይችልም። ምክንያቱም በልቷል። ቀብድ የበላና ቀብድ ያበላ ሰው የሚነጋገሩትን ንግግር ነው ትራምፕና አልሲሲ እያወሩ ያሉት። ቀብድ ሰጥቼህ ነበር፣ ቀብድ የሰጠው ይሄን ነገር እንድታስጨርስልኝ ነው፣ እስካሁን ምንም ያረክልኝ ነገር የለም፣ አሁንም የሆነ ነገር አድርግ እያለው ነው አልሲሲ። ትራምፕ ደግሞ ምን እያለ ነው? አዎ አልረሳሁትም እኮ ያልከኝን አልረሳሁትም፣ ያኔም እንደዚህ ሞክሬ ነበረ፣ አሁንም እስኪ የምችለውን ነገር ሁሉ ሞክራለሁ እያለው ነው። ሌላ ምንም የሚመጣ ታሪክ የለም። ኢትዮጵያ የህዳሴ ግድብን በቦምብ ያጋዩታል ተብሎም ተፎክሮባት ህዳሴ ግድብን ጨርሳለች። 13 ጊዜ 14 ጊዜ ሴኩሪቲ ካውንስል ተከሳ የህዳሴ ግድብን አጠናቃ ገንብታ ጨርሳለች። ኃይል እያመነጨን ያለው ኃይል እየሸጥን ያለ ነው። ኃይል እየዘረጋን በየገጠሩ መብራት ላልደረሰላቸው ኢትዮጵያን በሙሉ እያዳረሰች ነው ያለችው። ለመላው የምስራቅ አፍሪካ ሀገሮች የኃይል አቅርቦት እያቀረበች ነው ያለችው። እሱ ብቻ አይደለም። በህዳሴ ግድብ ላይ የሚገነቡ ከመቶ በላይ ግድቦች አሁን እየተገነቡ ናቸው ያሉት፣ ወደፊትም ይገነባሉ። እነ ኮይሻ ፕሮጀክት እያለቁ ነው። ከዛ ሲቀጥል በጣም ብዙ የመስኖ ፕሮጀክቶች አሉ። እነዚህን ሁሉ ስራዎች ኢትዮጵያ እየተፎከረባት የሚሆን ታጠናቀቃለች። እና አልሲሲ፣ ግብጽ ፕሬዝዳንት እና አሜሪካ ቀብድ የበላና ያበላ ሰው እንደሚያወራው ወሬ እያወሩ ይቀጥላሉ። ፕሬዝዳንት አልሲሲ ግን ከኢትዮጵያ ጋር ከመደራደርና ከመስማማት ውጪ ሌላ ምንም ምርጫ እንደሌላቸው ሊገባቸው ይገባል። ይህንን በኢትዮጵያ ተቃውሞ በመንግስት ተቃውሞ ላይ ያሉ ሰዎችም አሁን ተአምር እንደተወራ አድርገው የሚያወሩት ወሬ እዚህ ግባ የሚባል ፍሬ ያለው ነገር እንዳልሆነና ኢትዮጵያ ቦምብ ይወረወርብሻል እየተባለችም አጠናቃ የጨረሰች ሀገር መሆኗንና ለማንም ሸብረክ የማይል መንግስት፣ ለማንም የማያጎበድድ መሪ፣ ማንንም የማይፈራ ህዝብ ያላት ሀገር ስለሆነች አሁንም ትቀጥላለች ማለት እንፈልጋለን። በሁለተኛ ደረጃ የምናየው አሁንም የአሜሪካ መንግስትን የተመለከተ መረጃ ነው። የዩናይትድ ስቴትስ ስቴት ዲፓርትመንት የተባለው ተቋም በትላንትናው ዕለት አንድ መግለጫ አውጥቷል። ይሄ መግለጫ በአክራሪ የህወሓት አመራሮች ላይ የቪዛ እቀባ አድርጌያለሁ ይላል። በአክራሪ የህወሓት ባለስልጣናት ላይ ቲፒኤልኤፍ ብሎ ነው የገለጻቸው። እንግዲህ የህወሓት አክራሪ ባለስልጣናት ሬድ ላይነርስ ብሎ ነው የገለጻቸው። ከኢትዮጵያ መንግስት ጋር ወደ ጦርነት ለመግባት እየሞከሩ ያሉ ድጋሚ ሌላ 600 ሺህ ከዚህ በፊት በነበረው ጦርነት ወደ 600 ሺህ ወጣቶች ያለቁበትን ጦርነት ድጋሚ ለማምጣት እየሰሩ ያሉ ከኢትዮጵያ መንግስት ጋር ወደ ጦርነት ለመግባት እየፎከሩ ያሉ የህወሓት ባለስልጣናት ላይ አስፈላጊ የሆነውን እርምጃ ከዚህም በኋላ እንቀጥላለን ብሏል የአሜሪካ መንግስት። አሁን የጉዞ እቀባው በአክራሪ የህወሓት ባለስልጣናትና በቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን መግለጫው ያስረዳል። እነማን ናቸው አክራሪዎቹ? የጉዞ እቀባውስ የጉዞ እቀባ ብቻ ነው ወይ? አሁን እና አማኑኤል አሰፋ ምናምን ሲሳለቁ እየሰማናቸው ነው። አማኑኤል አሰፋ የቪዛ ለማያስፈልጋቸው የህወሓት ባለስልጣናትስ ብሎ ጽፎ ነበር። እኛ ቪዛ አያስፈልገንም፣ ወደ አሜሪካ የምንሄድበት ምክንያትም የለም፣ ተከለከለ አልተከለከለ ምንም ትርጉም የለውም አይነት መልእክት ያለው ነገር ነው። ነገር ግን ቪዛ ብቻ ነው ወይ አሜሪካ የከለከለችው የሚለውን ነገር በደንብ ማየት ያስፈልጋል። የህወሓት የመንፈስ ልጅ የሆነው ጀዋር መሐመድም ይሄ የቪዛ ክልከላ ጀዋር መሐመድ ሽንፈት ላለማመን የሚያደርገው አካሄድ በጣም ይገርመኛል። እንዴት እንደሚገለበጥ፣ እንዴት እንደሚሽከረከር፣ እንዴት እንደሚዞር ፍሬቻ ሳያበራ እንዴት እንደሚታጠፍ በጣም ይገርመኛል። አሁን በግልጽ የተጻፈው በህወሓት ባለስልጣናት ላይ አክራሪ የህወሓት ባለስልጣናት ላይ የጉዞ እገዳ አድርጌያለሁ። ጦርነት ለመጀመር እየሞከሩ ያሉ የህወሓት ባለስልጣናት ከዚህ ድርጊታቸው ካልታቀቡ አሁንም አሜሪካ ሌሎች ያሏትን መሳሪያዎች በሙሉ ያሏትን ቱሎች በሙሉ እንደምትጠቀም እናረጋግጣለን ያለው። ሀብታቸውን እስከ ማገድ እንዳይንቀሳቀስ ፍሪዝ እስከ ማድረግ ድረስ ይቀጥላል። ሌሎችም አሜሪካ ልትጠቀማቸው የምትችላቸውን እርምጃዎች ትቀጥላለች። ይሄ በግልጽ የተጻፈውን ስቴትመንት እነ ጀዋር መሐመድ ምን ይላል? የአሜሪካ መንግስት ያደረገው የጉዞ እቀባ ይላል በህወሓት ላይ ያደረገው የጉዞ ክልከላ፣ የቪዛ ክልከላ እንዲያውም ጦርነቱ እንዲጀመር እንዲያፋጥነው የሚያደርግ ነው። ጦርነቱን የሚያፋጥን እርምጃ ነው አሜሪካ የወሰደች ይላል። ጦርነቱ ቢፋጠን ማን ይጎዳል? አፋጥኖ ለምን ዛሬ አይጀምረውም? ህወሓት ይጠቅመኛል የሚል ከሆነ አሁን ቢጀምረው ህወሓት ዛሬ ማታ ላይ ይሞታል። ከ24 ሰዓት ያለፈ እድሜ አይኖረውም ህወሓት ጦርነት ከጀመረ።
አትጠራጥሩ። ይሄንን ለታሪክ መዝግባችሁ ያዙት። ህወሓት ጦርነት ጀመረ ማለት 24 ሰዓት ባልፈጀ ጊዜ ውስጥ የህወሓት ባለስልጣናት ወይ ድራሻቸው ይጠፋል ወይ ተይዘው ቃሊቲ ይገባሉ። አለቀ። ይሄ ነው ሊሆን የሚችለው ነገር እና ህወሓት ዛሬ አይደለም እኮ ያኔ የሰሜን ዕዝን መሳሪያዎች ሙሉ ለሙሉ ይዞ በነበረበት ሰዓት ወታደሩ በሙሉ በአብዛኛው 75% እና ከዛ በላይ የህወሓት ባለስልጣን በነበረበት ሰዓት ሰራዊቱን በዘርና በብሔር ከፋፍሎት በነበረበት በዛን 2013 ዓ.ም በነበረው ጦርነት እንኳን በተረፈ መሳሪያና በተረፈ ጦር ሰራዊት አሸንፈነዋል ህወሓትን። እንኳን አይደለም ዛሬ ነገርኳችሁ። ጦርነት ህወሓት ከጀመረ ከ24 ሰዓት በላይ ያለፈ የሚረዝም ጦርነት አይኖረን። በእርግጠኝነት ነው የምናገር ይሄ እና እነ ጀዋር መሐመድ መሸነፋቸውን ላለማመን የሚያደርጉት አካሄድ በጣም ይገርመኛል። እነማን ናቸው ግን የአሜሪካ መንግስት አክራሪ የህወሓት ባለስልጣናት ያላቸው እነማን ናቸው የሚለውን ጉዳይ ስንመለከት እንግዲህ ጦርነት እያወጁ ያሉት የህወሓት ባለስልጣናት ወደ ጦርነት እንገባለን እያለ ያለው የፖለቲካ አመራሩ የፕሪቶሪያውን ስምምነት አፍርሶ በ2013 ዓ.ም ወደ ጦርነት የገባንበትንና 600 ሺህ ወጣቶች እንዲያልቁ የሆነበትን ጦርነት ያስጀመረውን የትግራይ ክልል አስተዳደር በዶክተር ደብረጽዮን የሚመራውን አስተዳደር መልሶ ያመጣው የነ ዶክተር ደብረጽዮን አመራር። እነዚህ የፖለቲካ አመራሮች እነ ዶክተር ደብረጽዮን፣ አማኑኤል አሰፋ፣ ማን ነው ደግሞ ባለፈው ኦባሳንጆ ጋር መግለጫ ሲሰጥ የነበረው? እሺ ተውት፣ ስሙን ሳስታውሰው ነግራችኋለሁ። እነሱ ከነ ደብረጽዮን ጎን ያሉት በዋና በቁንጮነት እነ ሞንጆሪኖን ጨምሮ ሞንጆሪኖ፣ ደብረጽዮን፣ አማኑኤል አሰፋ ስማቸው ጠፋኝ፣ አንድ መላጣ ሰው እያሉ። እሺ እነዚህ በጣም ቁልፍ የሆኑ የህወሓት የፖለቲካ አመራሮች ጦርነትን እየቀሰቀሰ ያለው የህወሓት አመራር ፕሪቶሪያውን ያፈረሰው ከኢትዮጵያ መንግስት ጋር ድጋሚ ወደ ጦርነት እገባለሁ እያለ ያለው የደብረ ጽዮን ቡድን በአጠቃላይ የህወሓት ነው የአሜሪካ መንግስት የዚህ እቀባ ታርጌት ነው። እነሱ ብቻ ሳይሆኑ የቅርብ ዘመዶቻቸው ሁሉ በዚህ ታርጌትድ ሆነዋል። የአሜሪካ መንግስት የቪዛ እቀባ ጣለ ማለት አውሮፓ ይከተላል። ወደ የትኛውም የአውሮፓ ሀገር መሄድ፣ መሸሽ፣ ማምለጥ አትችልም። ከዛ ሲቀጥል ምናልባት እነ ዶክተር ደብረጽዮን ቢተርፉ ጦርነት ጀምረው ቢተርፉ ሊያመልጡ የሚችሉት ወደ ግብጽ እና ምናልባት ዩጋንዳ። የዩጋንዳው መከላከያ ሚኒስትር ምንድን ነው ያለው በቀደም? የታማዦር ሹም የዩጋንዳው የታማዦር ሹም የዩዌሪ ሙሴቬኒ ልጅ ነው አይደለም ይመስለኛል። የታማዦር ሹሙ የፕሬዝዳንቱ ልጅ ነው። ዩዌሪ ሙሴቬኒ የዩጋንዳው ፕሬዝዳንት ናቸው። የእሳቸው ልጅ መከላከያ ሚኒስትር ነው፣ የመከላከያ የታማዦር ሹም እና እሱ የህወሓትን ታጣቂዎች ያሰለጥን የነበረ ሰው አሁንም ኡጋንዳ ተቀምጠው እንደነ አሳይ ደርቤ አይነት የሽብርተኛ ቡድን ደጋፊዎች ኡጋንዳ ተቀምጠው ኢትዮጵያን የሚበጠብጡ ሰዎች እንዳሉ ይታወቃል። ስለዚህ ይሄ የኡጋንዳው የዩዌሪ ሙሴቬኒ ልጅ የታማዦር ሹሙ የህወሓትን ታጣቂዎች ሲያሰለጥን የነበረ ህወሓትን ሲደግፍ የነበረ ጦርነቱን ያኔ 2013 ዓ.ም ጦርነት ሲነሳ ከህወሓት ጎን ቆሞ ሲያጨበጭብ የነበረ ሰው አሁን ከትላንት ወዲያ የሆነ መግለጫ አውጥቶ ህወሓት ወደ ጦርነት እንዳይገባ አስጠነቅቃለሁ ወይም ወደ ጦርነት ከመግባት መቆጠብ አለባቸው የህወሓት ባለስልጣናት ሲል መግለጫ አውጥቷል። ምን አስቦ ነው? ማን አስፈራራው? ማን አስደነገጠው? የአሜሪካ መንግስት የሄደበት ያለው አካሄድ ሽብርተኝነትን መዋጋት የሚለው ከኢትዮጵያ ጋር የተስማማው ስምምነት ኡጋንዳ ተቀምጠው ሽብር እየቀሰቀሱ ያሉ ምናልባትም ደግሞ ይሄ የዩዌሪ ሙሴቬኒ ልጅ የሆነው ኤታማዦር ሹሙ የህወሓትን ታጣቂዎች እየረዳ ያለበት አካሄድ ባይዘዌ ኡጋንዳ አዚም መስፍንም አለች። አዚም መስፍን ሪል ስቴት ታለማለች። እዚህ ከኢትዮጵያ በዘረፈችው ብር ኡጋንዳ ሄዳ ሪል ስቴት ታለማለች እዛ። እና እነዚህ ሰዎች ኡጋንዳ ውስጥ ተቀምጠው ኢትዮጵያን ለማሸበር እያደረጉ ያሉትን እንቅስቃሴ በአሜሪካ መንግስት በኩል የደረሳቸው መልእክት አለ ወይ? እንደዛ የህወሓት ቀኝ እጅ የነበረው ኤታማዦር ሹም የኡጋንዳው ኤታማዦር ሹም አሁን ህወሓት ወደ ጦርነት እንዳይገባ ብሎ ምክር ሊመክር የመጣበት አካሄድ ምን ማለት ነው? ይሄን ነገር በጥንቃቄ ማየት ያስፈልጋል። የኢትዮጵያ መንግስትም ይሄን ጉዳይ ችላ ይለዋል ብዬ አላስብም። ምክንያቱም ብዙ አሸባሪዎች አሉ ኡጋንዳ ተቀምጠው በተለይ በዲጂታሉ ዓለም ሶሻል ሚዲያ ላይ የተለያዩ የሽብር መረጃዎችን የሚያሰራጩ አሸባሪዎችን የሚደግፉ ሰዎች እንዳሉ ይታወቃል። እና በአጠቃላይ
እነዚህ ሬድ ላይነርስ ያላቸው ሰዎች የአሜሪካ መንግስት ሬድ ላይነርስ ብሎ የቪዛ እቀባ የጣለባቸው አካላት አንደኛ የፖለቲካ አመራሮቹ ናቸው። ሁለተኛ ባህላዊ ጀነራሎቹ እነ ምግበይ እነ ማአሾ ምናምን የምትሏቸው እነ ጆን መዲድ ዮሐንስ መዲድ የሚባለው እና ማንጁስ የሚባል ደግሞ አለ። እነዚህ ባህላዊ ጀነራሎቹ በሙሉ በዚህ የእቀባ ታርጌት ውስጥ ናቸው ያሉት። ከዛ ሲቀጥል ሱዳን እና ኤርትሪያ ያሉ የህወሓት ሰዎች ምክንያቱም የቲፒኤልኤፍ ባለስልጣናት ብቻ አይደለም ያለው የቲፒኤልኤፍ ሬድ ላይነርስ ነው ያላቸው። የቲፒኤልኤፍ ሬድ ላይነርስ ማለት አክራሪዎቹ እና ሌሎችም ብሏል እዚህ መግለጫው ላይ። ሌሎችም ማለት ከህወሓት ጋር አንድ ላይ ሆኖ በጋራ ሽብር የሚጠምቅ ጦርነት የሚጠምቅ ሀገር ለማፍረስ የሚሰራ ታጣቂ የሚያስታጥቅ መሳሪያ እየገዛ የሚልክ በፕሮፓጋንዳ ሽብር የሚነዛ ከህወሓት ጋር በአንድም በሌላ መንገድ ተጣምጃለሁ ብሎ ጽምዶ ፈጥሬያለሁ የሚሉት ኤርትራና ሱዳን የተቀመጡት የህወሓት ተባባሪዎች በሙሉ ይመለከታል ይሄ። ስለዚህ በእነሱም ላይ የወጣ የጉዞ እቀባ ነው ማለት ነው። ከዛ ሲቀጥል ጦርነት ጠማቂዎቹ አሜሪካ ያሉ የህወሓት ሚዲያዎች እነ ስታሊን ጦርነቱ ይጀመራል፣ አሁን ይጀመራል፣ አብይ አህመድ አልቆለታል ምናምን የሚሉት እነ ስታሊን። ማናት ደግሞ ያቺ አንድ ተሳዳቢ ያለች የህወሓት ማን የሚሏት አለች አንድ ቀውስ ስሟን አላስታውሰውም። እነ ጌታቸው ረዳን እነ ኤርሚያስን ምናምን የምትሳደብ አንድ ተሳዳቢ ጋዜጠኛ አለች የህወሓት ምን እንደሆነች ራሱ የማይታወቅና እነሱ ጦርነቱ እንደውም የኢትዮጵያ ህዝብ ጦርነቱና ህወሓት ናፍቋል፣ ለምንድነው ጦርነቱን ጀምሮ ወደ መሀል ሀገር የማይገሰግሰው እያሉ ጦርነት የሚሰብኩ ሰዎች አሉ። እንደነሱ አይነት አሜሪካ ተቀምጠው በኢትዮጵያ መንግስት ላይ ጦርነትን የሚያውጁ ሽብር የሚቀሰቅሱ ኢትዮጵያና አሜሪካ የተስማሙትን ሽብርተኝነትን የመዋጋት ህግ እንዲንቀሳቀስ ያስገድዱታል። ወደ ተፈጻሚነቱ ወደ ስራ እንዲገባ የግድ የሚሆንበት ጊዜ እየመጣ ይመስላል እና እነዚህ በሚዲያው ዘርፍ ህወሓትን በማንኛውም አይነት ክንፍ በመደገፍ የጦርነት እንቅስቃሴን በመደገፍ ጦርነትን በማወጅ በኢትዮጵያ መንግስት ላይ ሽብርና ግርግርን በማምጣት ኢትዮጵያና የትግራይን ህዝብ ለማሸበር እየሰሩ ያሉ ሬድ ላይነርስ ያላቸውን የአሜሪካ መንግስት በአጠቃላይ የጉዞ እቀባ አድርጌያለሁ። በእነሱ ብቻ ሳይሆን በቅርብ ዘመዶቻቸው ላይ እንዲሁም ሲቀጥል ከዚህ የጦርነት እንቅስቃሴያቸው ካልታቀቡ አሜሪካ ያሏትን አማራጭ መሳሪያዎች በሙሉ ለመጠቀም ትገደዳለች ብሏል የአሜሪካ መንግስት። ይሄ ንግግር እንግዲህ የህወሓት መንገድ ጠራጊዎችንም ይመለከታል። እንደነ መሳይ መኮንን እንደነ ፋሲሌን ያለም አይነት እንደነ አንዳርጋቸው ጽጌ አይነት መንገድ ለመጥረግ ህወሓት መንገድ ተጠርጎለት ወደ መሀል ሀገር እንዲመጣ አሁን ደግሞ ህወሓት ማለት ጀምረዋል። ያኔ እኮ የነገርናችሁ ህወሓት እንደዚህ ነው፣ ጸረ አማራ ነው፣ ጸረ ህዝብ ነው፣ ጸረ ትግሬ ማነው፣ ጸረ ኦሮሞ ነው ምናምን ብለን ያልናችሁ ተሳስተን ነበረ ማለት ጀምረዋል። አሁን የህወሓት አፈቀላጤዎች መንገድ ጠራጊዎች እነ ፋሲሌን ያለም እነ መሳይ እና አንዳርጋቸው እንደዚህ አይነት ሰዎች በጣም በሚያሳፍር ሁኔታ ህወሓትን የገጽታ ግንባታ እንዲደረግለት ሲሟሟቱ እየተመለከትናቸው ነው። ህወሓትን እንዴትም ብትቀባው፣ እንዴትም ብታሳምረው፣ እንዴትም አድርገህ ሜካፕ ብታረግለት ህወሓትን ከገዳይነቱ፣ ከአሸባሪነቱ፣ ከዘራፊነቱ ልትቀይረው አትችልም። የኢትዮጵያን ህዝብ ደግሞ ህወሓት ካሳደረበት ተጽዕኖ ከህወሓት ወንጀል የህወሓትን ወንጀል ከኢትዮጵያ ህዝብ አእምሮ ላይ ፍቅህ ልታጠፋ የምትችልበት ምንም አይነት መንገድ የለም። የእናንተ መላላጥ ግን በጣም ይገርማል። በዛ ደረጃ ለህወሓት ማሸርገዳችሁ በጣም ያሳዝናል። እና እነዚህ መንገድ ጠራጊዎችንም ይመለከታል። ባይዘው አሜሪካ ተቀምጠው አሸባሪነትን የሚያንቀሳቅሱ የሚረዱ መሳሪያ የሚያስታጥቁ እንደነ ዳዊት ሻለቃ ዳዊት አይነት ነአምን ዘለቀ አንዳርጋቸው ጽጌ ምናምን የምትሏቸው በጽንፈኝነት ጎራ ላይ ተሰልፈው ለታጣቂዎች ከሻዕቢያ መሳሪያ እየተቀበሉ በኢትዮጵያ በሱዳን በሶማሊያ እያደረጉ የሚያስገቡ ገንዘብ እያዋጡ የሚልኩ ከህወሓት ጋር በትብብር የሚሰሩ አብሮነት የሚባለው የልደቱ አያሌው ተቋም እነዚህ ሁሉ ከህወሓት ጋር ንክኪ ያላቸው ሰዎች በሙሉ በአሜሪካ አንደር ሰርቬይላንስ ውስጥ መግባታቸውንና በእያንዳንዱ እንቅስቃሴያቸው ሁሉ ምርመራ እየተደረገባቸው እንደሆነ የኢትዮጵያ መንግስትም ከአሜሪካ መንግስት ጋር ሽብርተኝነትን ለመዋጋት ሲስማማ አሜሪካ በቀጠናው ዙሪያ ያላትን ጥቅም ለማስከበር ኢትዮጵያ ደግሞ አሜሪካ ተቀምጠው ጥቅሟን የሚነኩ ሰዎችን እርምጃ ለማስወሰድ እየሰሩ ያሉት የጋራ
የሽብርተኝነት እንቅስቃሴ ነው። ስለዚህ በጣም ሰፊ የሆነ ማዕቀፍ የሚመለከት እንጂ ዝም ብሎ የቪዛ ክልከላ ብቻ አይደለም። አሁን የኢትዮጵያ መንግስት ማንኛውንም አይነት እርምጃ ቢወስድ በህወሓት ላይ ጦርነት ጀማሪው ህወሓት ለመሆኑ የአሜሪካ መንግስት አስምሮበታል ማለት ነው። በእነዚህ ሰዎች ላይ በኢትዮጵያ መንግስት ላይ ጦርነት ለመጀመር እየተንቀሳቀሱ ያሉ ብሎ ነው የገለጻቸው። ስለዚህ በኢትዮጵያ መንግስት ላይ ጦርነት ለመጀመር እየሰራ ያለ አካል አለ ማለት ነው። አሁን ተመታሁ ራሱ ጦርነት ጀምሮ እንደገና ተጠቃሁ ብሎ ማልቀስ አይቻልም። ምክንያቱም መጀመሪያ ከጦርነት እንቅስቃሴ ታቀብ ተብሎ ተነግሮታል። መነገር ብቻ ሳይሆን የጉዞ ዕቀባ ተጥሎብሃል ተብሏል። ያም ብቻ ሳይሆን የሀብት ክልከላም እናደርጋለን፣ ያላችሁ ሀብት በሙሉ እንዳይንቀሳቀስ እስከ ማገድ እንደርሳለን፣ ሌሎች መሳሪያዎቻችን ሁሉ እንጠቀማለን ብሏል የአሜሪካ መንግስት። ያ ማለት ሌሎች መሳሪያዎች ማለት ከኢትዮጵያ መንግስት ጋር በጋራ ሆኖ እናንተን እስከ መደምሰስ ይደርሳል ማለት ነው። የኢትዮጵያ መንግስት እናንተን ለማጥፋት የአሜሪካ መንግስት ድጋፍ አያስፈልገውም። ነገር ግን ለሚወስደው ማንኛውም አይነት እርምጃ እውቅናና ይሁንታ ተሰጥቶታል ማለት ነው እና በአጠቃላይ አንድምታው የአሜሪካ መንግስት እያለ ያለው የኢትዮጵያን እና የትግራይ ህዝብን ሰላም ለማስጠበቅ ማንኛውንም አይነት ነገር እናደርጋለን፣ ከኢትዮጵያ ህዝብና ከትግራይ ህዝብ ሰላም ጎን ቆሜያለሁ ብሏል የአሜሪካ መንግስት። ጦርነት ቀስቃሹ ህወሓት ለመሆኑ በአራት ነጥብ አስምሮበታል። ጦርነት ለመቀስቀስ እየተንቀሳቀሱ ያሉ አክራሪ የህወሓት ሰዎች ወይም ባለስልጣናት ሲል ነው የጠቀሰው። ሽብርተኝነትን ለመዋጋት ከኢትዮጵያ መንግስት ጋር የተፈራረመው ስምምነት ተግባራዊ እየሆነ ለመሆኑ አንድ ማሳያና ማረጋገጫ ነው። እንግዲህ ይሄ የሆነ ስንመለከት የኢትዮጵያ መንግስት በዲፕሎማሲው መንገድ ምን አይነት ውጤታማና ስኬታማ የሆነ ነገር እያመጣ እንደሆነ በገሃዱ ዓለም የሚታይ ሆኖ ሳለ የግብፁ ፕሬዝዳንት ሲለማመጥና ሲሽለጠለጥ ኢትዮጵያ እንደተሸነፈች አድርጎ ማውራት፣ የተሸነፈችው ናት አጎብድዳ እየለመነች ያለችው። ደጅ እየጠና ያለው አልሲሲ እንጂ አብይ አህመድ አይደለም። አብይ አህመድ ስራውን ሰርቶ አሁንም ቀጣይ ስራዎቹን እየሰራ በትጋት ሀገሩን ለማልማት እየተጋ ያለ መሪ ነው። እንደ ግብፅ፣ አሜሪካ፣ ፈረንሳይ፣ ዩሮፕ ምናምን እየዞረ በድለላ በጉቦ በምናምን ቀብድ እየከፈለ የሚለማመጥ መሪ አይደለም። ስራውን የሚሰራውን የሚያቅ የሚሰራው ስራ ደግሞ የሚያሸንፍበት እንጂ የሚሸንፍበት እንዳልሆነ የሚያረጋግጥ እስከዛሬ በሄደባቸው መንገዶች ሁሉ አሸናፊነቱን እያረጋገጠ ያመጣ መሪ ነው። አሁንም በዲፕሎማሲው መንገድ የግብፅን መሸነፍና ኢትዮጵያ የበላይነቱን ይዛ እየተለመነች መሆኑን የሚያሳይ እንጂ የኢትዮጵያን ተሸናፊነት የግብፅን አሸናፊነት የሚያሳይ አይደለም። የተሸነፈችው ግብፅ ናት። አሁንም ፕሬዝዳንት ትራምፕ ኢትዮጵያና ግብፅ በሰላማዊ መንገድ እንዲደራደሩ ከማድረግ ያለፈ ምንም አይነት ተጽዕኖ ሊያደርጉ የሚችሉበት እድል የለም። ይህንን ዶናልድ ትራምፕ ያውቁታል። በቦምብ እናጋየዋለን ከማለት ያለፈ ሌላ ሊፎክሩ የሚችሉበት ነገር እንደሌለ ያውቁታል ብለን እናምናለን። ከዛ ሲቀጥል በህወሓት ላይ የተጣለው እገዳ ለኢትዮጵያ መንግስት ሬድ ላይነርስ በተባሉት አካላት ላይ እርምጃ እንዲወስድ መንገድ እየከፈተና እውቅና እየሰጠ ሆኖ እናገኘዋለን። ከዚህ በኋላ የኢትዮጵያ መንግስት በማንኛውም ጊዜና ሰዓት በእነዚህ አሸባሪዎች ላይ እርምጃ ቢወስድ እንደ ድሮ እንደነበረው የህወሓት ደጋፊ የነበሩ አውሮፓውያንና አሜሪካ ከህወሓት ጎን ሆነው የኢትዮጵያ መንግስት እርምጃ እንዳይወስድ ሊከለክሉ የሚችሉበት ምንም አይነት ነገር እንደሌለ እንዲያውም አልፎ እነሱ ራሳቸው በእነዚህ አክራሪ የህወሓት ባለስልጣናት ላይ የጉዞ ዕቀባን ጀምሮ የሀብት ክልከላን ጨምሮ ሌሎች እርምጃዎችን እንወስዳለን ያሉበት ሁኔታ እየተፈጠረ መሆኑንና የኢትዮጵያ መንግስት በህወሓት አክራሪ ባለስልጣናት ላይ ከነሱ ጋር አብረው በሚሰሩ ተባባሪዎቻቸው ላይ ማንኛውንም አይነት እርምጃ ለመውሰድ እንዲችል የይሁንታ ፍቃድ የሰጠ ወይም ደግሞ ይሁንታውን ያረጋገጠ ይህን እርምጃ ቢያደርግና በህወሓት ላይ እርምጃ መውሰድ ቢጀምር ምንም አይነት ተቃውሞ እንደማይገጥመው ያረጋገጠበት ሰነድ ሆኖ እናገኘዋለን። እውነታው ይሄ ነው። ጠላት አይኑ እያየ የኢትዮጵያ መንግስት እያሸነፈ ኢትዮጵያ እያሸነፈች እየመጣች ነው ያለችው። ጠላቶቻችን ሁሉ አጎብድደው ምዕራባውያንና አሜሪካን ሲለማመጡ ኢትዮጵያ ኮራ እንዳለች እየተለመነች ደጇ እየተንኳኳ እባክሽን እየተባለች ያለችበት ሁኔታ ነው ያለው። ጠላቶቿ በዓለም አደባባይ በጠላትነት እየተፈረጁ ያሉበት ሁኔታ ነው ያለው። እውነታው ይሄ ነው። በቀጣይ በኢትዮጵያ መንግስትና በህወሓት መካከል እንዲሁም በግብፅና በኢትዮጵያ መካከል የሚኖሩ አዳዲስ መረጃዎችን ወደ እናንተ ይዘን የምንመጣ ይሆናል። ለዛሬ ግን የነበረኝን ፕሮግራም እዚሁ ላይ አጠናቅቃለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ
የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ልታቀብሉን ልታደርሱን ለምትፈልጉ ወዳጆቻችን ከታች የምናስቀምጠውን ስልክ ቁጥር በመጠቀም በዋትስአፕ በኩል ደውላችሁ ልታገኙን መልእክት ልትልኩልን እንደምትችሉ በድጋሚ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።